አምነን ጠላቶቹን ለማወቅ ትልቅ የሆነ መረጃ አግኝቷል። ያገኘው መረጃ በጣም ደስተኛ አድርጎታል። እንደዚሁም ደግሞ ያገኘው መረጃ ምንድነው? ማን ነው መረጃውን ያቀበለው? አሁን ጠላቶቹን በምን መልኩ ነው ሊያገኛቸው የሚችለው የሚለውን አለፍ አለፍ ብዬ ቪዲዮውን እያስገባሁኝ ይዤላችሁ መጥቻለሁኝ። ሰላም ሰላም፣ ወድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ድራማ ቀጣዩን ፓርቲ ይዤላችሁ ነው የመጣሁት። በአሁኑ ላይ አምነን ወደ ሙሉ ጤናው ተመልሷል። እንደዚሁም ደግሞ በዙሪያው ያሉ ሊያውቃቸው ያልቻለው ጠላቶቹን አሁን ፍንጭ አግኝቷል። የቤተሰቦቹን ጠላቶች እንደዚሁም ደግሞ ምን ያህል በሱ ቅርብ እንደሆኑ ሁሉ ነው እንግዲህ ይህንን መረጃ ሊያገኝ የቻለው በጎሽም አማካኝነት ነው። ጎሽም እንግዲህ ባሳለፍነው ፓርት ላይ በአትክልት ሰራተኛነት ወደ ቤቱ እየመጣ ሰው ነው። እንደዚሁም ደግሞ በሙስጠፋ ዙሪያ ትልቅ መረጃ ወጥቷል። ሙስጠፋ የጄሪ የአምነን ባለቤት ማለት ነው ከጄሪ ጋር የቆየ ግንኙነት እንዳለውና እንደዚሁም አልፎ አልፎ አሁንም ቢሆን ከጄሪ ጋር ግንኙነት እንዳለው ይህን መረጃ ያወጣቸው ሲፈን ነች። ሲፈን ደግሞ እንደሚታወቀው እንግዲህ አምነንን እንደዚሁም ደግሞ የአምነን ቤተሰቦች ቀንደኛ ጠላት ናት። አንዳንድ መረጃዎችን ለአምነን እያቀበለችው አምነን ደግሞ በእሷ አምነን ጋር እሷ ተቀባይነት እያገኘች የመጣችበት ሁኔታ ነው እያየን ያለ ነው። እንግዲህ እንደሚታወቀው ወይዘሮ ሰማሃን ስትሞት ሲፈን በጣም ነበረ ስታለቅስ የነበረው። በጣም ነበረ በቃ ሁሉን ህዝቡን ለራሱ ስታስለቅስ የነበረው። ነገር ግን ወይዘሮ ሰማሃንን የገደለቻት ራሷ ሲፈን ሆና ሳለ ማለት ነው። እንደዚሁም ወይዘሮ ሜርሲ ሊያጋልጥ የሚችል በወይዘሮ ዛህራ ምክንያት መረጃዎች ሊወጡ ነው። እንግዲህ ይህን ከባለፈውን ፓርት አይተነዋል። ወይዘሮ ዛህራ በወይዘሮ ሜርሲ ጉዳይ እስካሁን ድረስ ምንም የተናገረችው ነገር አልነበረም። በአሁኑ ላይ ግን መናገር እንዳለባት ግዴታ እንደሆነ ይህ ነገር እንደዚሁም ሁሉም ሰው በሰራው ስራ መቀጣት እንዳለበት እንደዚሁም ዋጋ መክፈል እንዳለበት ወይዘሮ ዛህራ እየተናገረች ትገኛለች። እንግዲህ ወይዘሮ ዛህራ ይህንን ልትናገር የቻለችው አሁንም በድጋሚ ወይዘሮ ሞርዚና ላይ ጉዳት ለማድረስ ከሲፈን ጋር ሲነጋገሩ ስላዩት ነው። እንደዚሁም ሲፈንና ወይዘሮ ሜርሲ ሲነጋገሩ ጄሪም በቅርብ ርቀት አዳምጣቸው ነበረ። እንግዲህ ጄሪ ከነሱ ህብረት ውስጥ ናት። እንደሚታወቀው ከአሁን በፊትም አምነንን ማግባት ከፈለግሽ እኛን ልትተባበሪን ይገባል በማለት ከነገሯት በኋላ ወይዘሮ ሰማሃን ድንገት ስትሞት ጄሪን አንቺ ነሽ የገደልሻት፣ መድኃኒት የሰጠሻት አንቺ ነሽ፣ የሰጠሻት መድኃኒት ነው ህይወቷ እንዲያልፍ ያደረጋት በማለት ጄሪ ሌላ ፍርሃት ውስጥ እንድትገባ አድርገዋት ነበረ። ይህን ያደረጉት ሆን ብለው ነው። ምክንያቱም ጄሪን በቀላሉ ከአምነን ለመለየት እንዲመቻቸው ነው። ወይዘሮ ሜርሲ ይህንን መረጃ ይዛብኛለች ብላ ትፈራለች። ጄሪ እስካሁን ድረስ በወይዘሮ ሰማሃን ሞት ጉዳይ የእሷ እጅ ያለበት ይመስላታል። እንደዚሁም ወይዘሮ ሜርሲ የሰጠቻት መድኃኒት ቀጥታ ሄዳ ነበረ ጄሪ የሰጠቻት ለወይዘሮ ሰማሃን። ወይዘሮ ሰማሃንም ከሰዓታት በኋላ ነው እንግዲህ ራሷ ኦልሬዲ እንደሞተች የታወቀው። ከዛም በኋላ ድንገት እንዴት እንደዚህ ሊሆን ቻለ በማለትም እንግዲህ ቤተሰቡ ብዙ ፍተሻ አድርጓል። ወይዘሮ ሰማሃ የሞተችው በተመረዘ ምግብ አይደለም። ነገር ግን እንደዚህ እንደሆነ ነው ጄሪ የምታውቀው። የሞተችው በዛም ምክንያት እንደሆነ ነው እየነገረቻት ያለችው ወይዘሮ ሜርሲ ለጄሪ። እስካሁን ድረስ ይህ ሚስጥር ወይዘሮ ሜርሲ ለጄሪ ደብቃላት ያለች ነው የመሰላት። አሁን ላይ ወይዘሮ ሜርሲ ጄሪን ለማስፈራራት ወይም ደግሞ ሙስጠፋ ከጄሪ ጋር እንዲቀጥል እንደዚሁም ደግሞ ሲፈን ከአምነን ጋር ትልቅ የሆነ ቦታ እንዲኖራት እና ብሌንም በአምነን ተቀባይነት እንዳይኖራት ግዴታ እዚህ ጋር እያመቻቹ ያሉት ነገር አምነንን የቤተሰቡን ድርጅትም ሆነ ቤቱን እያንዳንዱ ነገር ለመውሰድ ከአምነን ቅርብ መሆን ወይም ደግሞ አምነንን ማጥፋት ግድ ነው። አምነንን ለማጥፋትም ቢሆን እንኳን ከአምነን ቅርብ መሆን በጣም አስፈላጊ እንደሆነ ነው አሁን ላይ ሲፈን የነገሮችን መስመር እያስያዘች ያለችው።
እንግዲህ ጄሪ እንደሚታወቀው አምነንን ትወደዋለች። በዚህ ቤተሰብ ደግሞ ትልቅ ቦታ አለኝ ብላም ታስባለች። ይህን የነበራትን ቦታ ደግሞ ምናልባት አቶ አምነን የእናቱ ህይወት ያለፈው በጄሪ አማካኝነት እንደሆነ የእናቱ ህይወት ያለፈው ጄሪ በሰጠቻት መድኃኒት ምክንያት እንደሆነ ካወቀ እንደሚታወቀው ወይ ያሳስራታል ወይ በራሱ ያጠፋታል። አምነን ለእናቱም ሆነ ለቤተሰቦቹ ምን ያህል ቦታ እንዳለው እንግዲህ ይታወቃል። ይህንን ምስጢር እንዳያወጡባት እንዳይናገሩባት እነ ሜርሲ ያዘዟትን እነሱ ያሏትን ሁሉ ለማድረግ ትገደዳለች ማለት ነው። ነገር ግን በሌላ መልኩ ህፃን ዳኑን ያገቷትም ሰዎች ሆነ ማንነታቸው ትንሽ ፍንጭ ተገኝቷል። እሱም የተገኘው እንግዲህ በአትክልተኛው በጎሽሜ አማካኝነት ነው። የሚገርመው ደግሞ ጎሽሜ እንግዲህ በገዛ ታሪኩ ወደኋላ ተመልሶ ወይዘሮ ዛህራን እንደሚያፈቅራት ወይዘሮ ዛህራ የልጅነት ወዟ የልጅነት ፊቷም ሆነ የልጅነት መልኳ የልጅነት ጸባይዋ ሁሉ እስካሁን እንዳለና ለሷ ሳይነግራት ነገር ግን ጎሽሜ ከበፊትም ጀምሮ ይወዳት ያፈቅራት እንደነበረ እንግዲህ በአሁኑ ላይ ግልጽ አድርጓል ማለት ነው። ወይዘሮ ሶኒያና ወይዘሮ ዛህራ የቆየ ጓደኝነት እንደዚሁም ደግሞ በጣም የሚዋደዱ ቅርብ ጓደኛሞች ሲሆኑ እንግዲህ በኢፓዊ ግንኙነት ሰው የሚያውቀው ግንኙነት ባይሆንም በሚስጥር ጎሽሜና ሶኒያ ብዙ ግንኙነት አላቸው። እንደዚሁም ደግሞ የሶኒያ ልጅ አባቱ አቶ ጎሽም ነው ተብሎ ይገመታል። እንደዚህ ነው እንግዲህ ለወይዘሮ ዛህራ የነገረቻት ሚስጥር። ነገር ግን ጎሽም ወይዘሮ ሶኒያን ሳይሆን ወይዘሮ ዛህራን እንደሚያፈቅርና ለወይዘሮ ሶኒያ ምንም ቦታ ሊኖረው ያልቻለው ከመጀመሪያ ፍቅሩ እንደዚሁም ደግሞ ከወይዘሮ ዛህራ ላይ ያለው ፍቅር እስካሁን ድረስ ስላለ ነው። ወይዘሮ ሶኒያ በተደጋጋሚ እንደምትወደው ነግራዋለች። እንደዚሁም ከሱ ጋር ለመኖር ፈቃደኛ እንደሆነችም ካሁን በፊት ያየነው ነገር ነው። እንደዚሁ በጎሽም ቤት ለብዙ ጊዜ እንደቆየች ከዛም በኋላ ወደ ሌላ ቤት እንደሄደች አቶ ጎሽምም በትዳር ላይ ለተወሰነ ዓመታት እንደቆየ ነገር ግን ሳይግባቡ ቀርተው ትዳሩን እንደፈታ ነግራታለች ወይዘሮ ዛህራ። ወይዘሮ ዛህራ ለሶኒያ ስትነግራት እርግጥ በወቅቱ ደስተኛ ሆና ነበር። ጎሽሜ ብቻውን ከሆነ ለምንድን ነው ለፍቅራቸው ሁለተኛ እድል የማትሰጨው በማለት ለወይዘሮ ሶኒያ ከመከረቻት በኋላ እንደዚሁ ባገኘችው አጋጣሚ ጎሽምንም ስታገኘው ሶኒያ በጣም እንደምትወደውና ከሱ ውጭ ሌላ ሰው እንደማታስታውስ ትነግረዋለች። እንግዲህ ጎሽም ደግሞ የመለሰላት ነገር እሱ ፈጽሞ ሊሆን የማይችል ነገር እንደሆነና እኔ ለወይዘሮ ሶኒያ ምንም አይነት ስሜትም ሆነ ምንም አይነት የፍቅር አመለካከት የለኝም በማለት ተናግሯል። እንግዲህ ያልተናገረው እሷን ምን ያህል እንደሚወዳት ነው። ወይዘሮ ዛህራ ደግሞ ጎሽም የጓደኛዋ ፍቅረኛ እንደሆነ ነው የምታውቀው እስካሁን ድረስ። እንግዲህ አቶ ጎሽም ወደ አቶ አምነን ቤት ከመጣ በኋላ ብዙ ነገሮች እየተቀያየሩ ይገኛሉ። እንግዲህ ወይዘሮ ዛህራ ከበፊትም የነበራት መልካምነት፣ ሰጪነቷ፣ ግልጽነቷና መልካምነቷ፣ ለሰው አሳቢነቷ ወይዘሮ ሰምሃን ቤት ለአመታት ሰርታለች። ወይዘሮ ሰምሃን የአምነን እናት ማለት ነው። በጣም ተግባብተው ነበር የሚሰሩት። በጣም ተከባብረው ነበር የሚሰሩት። በጣም እንደ እህት ነበር የምታያት ወይዘሮ ሰምሃን ወይዘሮ ዛህራን ታማኝ አገልጋይ ስለሆነች ማለት ነው። እንግዲህ በዚህን መካከል ወይዘሮ ሶኒያ ህይወቷ ሲያልፍ ይሄን ቤተሰብ በታማኝነት አሁንም ለማገልገል እየሞከረች ነው ያለችው። በተለይ ደግሞ የአቶ ጎሽም ወደ ቤት መምጣት ወደዚህ ወደ አምነን ቤት መምጣት አሁን ላይ አምነን በዙሪያው ያሉ ሰዎች ብዙዎቹ አስመሳይ እና እንደዚሁም ደግሞ እሱን ሊያጠፉት የሚችሉ እንደሆኑና የቤተሰቡ ጠላቶች እንደሆኑ ማወቅ አለበትና እንደዚሁም ይህንን ነገር ሲያውቅ በቤት ውስጥ በጣም ከባድ የሆኑ ሰዎች ናቸው። እንግዲህ ወይዘሮ ሜርሲ ከባለቤቷ ጋር ባለቤቷ ከውጭ ነው ያለው። ወይዘሮ ሜርሲ እና እንደዚሁም ሲፈን በቤት ውስጥ የነሱ ተባባሪ በግዳጅም ቢሆን የነሱ ተባባሪ እንድትሆን እየተደረገችው ጄሪ ሶስታቸው በመተባበር እንግዲህ ይህንን ቤተሰብ ሙሉ ለሙሉ ለማውደም እየሰሩ ይገኛሉ። ነገር ግን ወይዘሮ ዛህራ አምነንና
እንደዚሁ አቶ ጎሽም አሁን በመተባበር ይህንን የተቀናጀ የነ ወይዘሮ ሜርሲን ሴራ የሚያጋልጥ ፕሮጀክት ጀምረዋል ማለት ነው። ይህ ነገር በድብቅ እንዲካሄድ አልፎ አልፎ በአትክልት አማካኝነት ጎሽምና አምነን እየተገናኙ አንዳንድ ነገሮችን እየተነጋገሩ ይገኛሉ። አምነን በአሁኑ ላይ በጣም ደስተኛ ሆኗል። ምክንያቱም ፈጽሞ ለአመታት ሊያውቃቸው ያልቻሉት ጠላቶቹን አሁን በቅርብ ጊዜ የሚያውቅበት እድል ተከስቶለታል። እሱን ነገር ግን ባላወቀ ነው ማጣራት የፈለገው። እንግዲህ በተለይ ሴፈን በህፃን ዳኑም ጉዳይ በእገታዋ ዙሪያ ስትናገር ነበረ። ህፃን ዳኑን እኮ ምንም አላደረጓትም፣ ጨለማ ክፍል ብቻ ነው ያስቀመጧት እንጂ በማለት ሲናገር፣ ምንም ቢሆን እንደሱም ቢሆን እንዴት እንደዚህ ሊሆን ይችላል በማለት ስትናገር፣ አይ በቅርብ አውቃቸዋለሁ ብሎ ሲናገር እንዴት ብላ ጠይቃ ነበረ። አምነን በወቅቱ የጠረጠርከው ሰው አለ እንዴ ብላ ስትጠይቀው ያልጠረጠርኩት የለም በማለት መልሷል። ይህ ማለት መረጃው እየደረሰው ያለ ይመስላል። መጀመሪያ ጠላት ከሩቅ አይመጣም እንደሚባለው በአቅራቢያችን ያሉ ሰዎችን ቼክ ብናደርግ መልካም ነው በሚለው አሁን ላይ አምነን በጣም በሂደት በጥሩ በስልት ነው ነገሮችን እያስኬደ ያለው። በቅርብ የቤተሰቦቹን ጠላት እንደሚያገኝ በሙሉ ተስፋ እየጠበቅን ነው። እናቱም እንደሚታወቀው በጥሩ ጤና ላይ ሆና ነው እንግዲህ ሕክምናዋን ጨርሳ ድንገት በቤት ውስጥ ሞታ የተገኘችው። በሱም ዙሪያ ላይ እንደዚሁም ደግሞ በድርጅቱም ዙሪያ ላይ በጣም ብዙ ጠላቶች እንዳላቸው ይታወቃል። አምነን አሁን ላይ በጎሽሜ ምክንያት የቀድሞ ጠላቶቻቸው ወይም ደግሞ የአምነን የቤተሰቡ ጠላቶች ድርጅቱን ኪሳራ ላይ ለማስወደቅ እንደዚሁም ደግሞ አምነንንም ሆነ ቤተሰቦቹን በአምነን ዙሪያ ያሉ ሰዎችን ሁሉ ለማጥቃት እየሞከሩ ያሉ ቀንደኛ ጠላቶቻቸውን ጎሽሜ የቀድሞ ታሪክ የማውቀው አለ አንተ ልጅ ነህ ብዬ ነው እንጂ በማለት ጎሽሜ ወደ ቤቱ ወደ አምነን ቤት መምጣቱ ትልቅ እድል ነው በማለት እንግዲህ አምነን ትልቅ የሆነ ምክንያት አግኝቷል። አምነን በቅርቡ እየኖሩ ያሉ ቀንደኛ የቤተሰቦቹንም ሆነ የእሱን ጠላቶች ካወቀ በኋላ ከብሌን ጋር በደስታ የሚኖርበት እድልም ለማመቻቸት በጣም ቀላል እንደሚሆንለት በተለይ ደግሞ የሙስጠፋ እና የጄሪ ጉዳይ ወይዘሮ ሶኒያ በየጊዜው ቪዲዮ እየቀረጸች ለመረጃነት እየያዘችው ትገኛለች። ምክንያቱም በፈለገችው ጊዜ ጄሪንና አምነንን ለመለያየት የሚጠቅማት መረጃ ስለሆነ እንደዚሁም ደግሞ ምናልባት ጄሪ የጸነሰችው ልጅ የሱ ላይሆን ይችላል የሚል ትልቅ ግምት አለ። ጄሪ የጸነሰችው ልጅ ያምነን ካልሆነ አሁንም ቢሆን ለልጁ ብሎ ነው ጄሪን ጎኑ እንድትሆን እየፈቀደላት ያለው እንጂ ብሌንን በጣም እንደሚወዳት ይታወቃል። ወይዘሮ ዛህራ ደግሞ የብሌንንና ያምነንን ጥምረት ትፈልገዋለች። ይህ ቤተሰብ እንደ ቤተሰቧ እንደኖረው ሁሉ ቤተሰቧ ሆኖ እንዲቀጥል ትፈልጋለች። እያንዳንዱ አቶ ጎሽም እያመጣለት ያለው መረጃ ደግሞ አምነን የፈለገውን ነገር ለማስተካከል የሚረዳው ይመስላል። እስኪ በቀጣይ ፓርት ላይ ምን ይፈጠራል የሚለውን አብረን የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ